የ32ቱ ዙር ጥሎ ማለፍ ድልድል እነሆ ይፋ ሆኖ ተረጋግጧል ማለት ነው። ታዲያም እንግዲህ ምን ይመስላል የሚለውንና እነማን የማለፍ እድል አላቸው የሚለውን የኔን ግምት ጨምሬ በዚህ ቪዲዮ ላይ ማካፈላችሁ ይሆናል። ጋይስ ለሪቱ ሙሉ እንቅልፍ አጥቼ እነዚህን መረጃዎች ጨዋታዎቹን ከስር ሳደርሳችሁ ነበረ። ስለዚህ ቪዲዮዎችን በደንብ ኮፒ ሊንክና ሪፖስት እያደረጋችሁ አካውንቴን ፎሎ ማድረግ እንዳትረሱ፣ ቲክቶክ ቪዲዮዎችን እያወረደብኝ ስለሆነ ማለት ነው። ጀርመን ከፓራጓይ የምትገናኝ ይሆናል። ለጀርመን ነው ቅድመ ግምቴን የምሰጠው። ፍራንስ ከስዊድን አይ ቲንክ ስዊድን ጥሩ ናሽናል ቲም ብትሆንም ለመገመት ግን በጣም ቀላል ይመስለኛል። ፍራንስን ወደ ቀጣዩ ዙር የምታልፍ ይመስለኛል። ሁለቱ ደግሞ በ16ቱ ዙር እንግዲህ የመገናኘት እድል ያላቸው ሀገራቶች ናቸው ማለት ነው፣ ፍራንስና ጀርመን ማለት ነው፣ በእኔ ግምት ማለት ነው። ከዛ ከካናዳ እና ከደቡብ አፍሪካ አይ ቲንክ ለካናዳ ቅድመ ግምቴን እሰጣለሁ በእኔ በኩል ማለት ነው። ኔዘርላንድ ከሞሮኮ በጣም ከባድ ነው ለመገመት፣ ግን ሞሮኮ በጣም ድንቅ ናሽናል ቲም ብትሆንም ኔዘርላንድ በጣም አስፈሪ ትመስለኛለች በዚህ ዓለም ዋንጫ። ለኔዘርላንድ ሰጣታለሁ። ኔዘርላንድ ከካናዳ በ16 ዙር የሚፋጠጡ ይሆናል በእኔ ግምት። ፖርቹጋል ከክሮሺያ ለፖርቹጋል ሰጣታለሁ። ስፔን ኦስትሪያ ለስፔን ሰጣታለሁ። ስፔን እና ፖርቹጋል በ16 ዙር ይፋጠጣሉ ማለት ነው። እንዲሁም ደግሞ አሜሪካ ከቦስኒያ ለአሜሪካ ቅድመ ግምቴን እሰጣለሁ። ቤልጂየም ከሴኔጋል ለሴኔጋል ቅድመ ግምቴን እሰጣለሁ። ሁለቱ እንግዲህ አሜሪካ እና ሴኔጋል በ16 ዙር ይፋጠጣሉ በእኔ ግምት። ብራዚል ከጃፓን ለብራዚል ቅድመ ግምቴን እሰጣለሁ። አይቮሪ ኮስት ከኖርዌይ አይ ቲንክ ለኖርዌይ ቅድመ ግምቴን እሰጣለሁ። ኖርዌይ ከብራዚል በ16 ዙር ይፋጠጣሉ ብዬ አስባለሁ። ሜክሲኮ ከኢኳዶር ከባድ ነው ለመገመት፣ ግን ለሜክሲኮ ቅድመ ግምቴን እሰጣታለሁ። ኢኳዶር ጥሩ ናሽናል ቲም አላት፣ ግን እንደ አዘጋጅ እንደመሆኗ መጠን ሜክሲኮ ጥሩ ሞቲቭ ይኖራታል ብዬ አስባለሁ። እንግሊዝ ከኮንጎ ለእንግሊዝ ቅድመ ግምቴን እሰጣለሁ። እንግሊዝ ከሜክሲኮ እንግዲህ በ16 ዙር ይፋጠጣሉ ብዬ አስባለሁ በእኔ ግምት። እንዲሁም ደግሞ አርጀንቲና ከኬፕ ቨርዲ በጣም ኢዚ ለመገመት አርጀንቲናን እሰጣታለሁ። እንዲሁም ደግሞ ግብጽ ከኦስትራሊያ ለግብጽ እሰጣለሁ። ግብጽ ከአርጀንቲና 16 ዙር ይገናኛሉ ብዬ አስባለሁ። ስዊዘርላንድ ከአልጄሪያ በጣም ከባድ ቢሆንም ለመገመት አይ ቲንክ ለስዊዘርላንድ ምሰጥ ይመስለኛል። ከዛ ኮሎምቢያ ከጋና ደግሞ ለኮሎምቢያ ምሰጣት ይሆናል ማለት ነው። ስለዚህ ስዊዘርላንድ ኮሎምቢያ በ16 ዙር የሚፋጠጡ ይሆናል። ሊዮኔል ሜሲ እና ክርስቲያኖ ሮናልዶስ መቼ ነው የሚፋጠጥ እድል ያላቸው ብላችሁ እየጠየቃችሁ ላላችሁ ቤተሰቦች ደግሞ ሁለቱ ፖርቹጋል ሁለተኛ መውጣትን አስመልክቶ በፍጻሜው ካልሆነ የመገናኘት እድል የላቸውም አርጀንቲና እና ፖርቹጋል ማለት ነው። ስለዚህ ፍጻሜ ላይ ከሆነ ብቻ ነው ሁለቱ ቡድኖች የሚፋጠጡት። ሜቢ የሚሳካላቸው ከሆነ ሁለቱ ሀገራቶች ሊዮኔል ሜሲ ከክርስቲያኖ ሮናልዶ ዓለም ዋንጫ ፍጻሜ ሲፋጠጡ የምንመለከትበት እድል ሊኖር ይችላል። ለማንኛውም እናንተ ይህንን የዓለም ዋንጫ ያሳካል ብላችሁ የምታስቡት ሀገር ማን ነው? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ ጋይስ። የዓለም ዋንጫ ይኸውላችሁ 32 ውስጥ የገቡት ሀገሮች ወጥተዋል አሁን ማለት ነው። እኔ ኮፒ ሊንክ እያደረጋችሁ ስሙኝ ማለት ነው። እኔ አልዋሻችሁም ማለት ነው። በቃ እውነታውን መቀበል አለብን። ማን ሮናልዶ ይህን ወርልድ ካፕ የሚያሸንፍበት እድል በጣም ሬር ነው። 2% ምናምን ማን በዚህ የፖርቹጋል አጥቶት ሮቤርቶ ማርቲኔዝ የተባለ ሰውዬ እሱ ብቻ ነው ብሩኖ ፈርናንዴዝን አሁን ያለውን ብሩኖ ፈርናንዴዝን ምንም ቻንስ ክሬት እንዳያደርግ የሚያደርገው። ምን አይነት አጥቶት እንደሚጫወቱ አያውቅም። ማን ፖርቹጋል ከክሮሺያ ያላት ማለት ነው። ኢቨን ይሄንን አሸንፋ ክሮሺያ በጣም ከባድ ቲም ነች። ዓለም ዋንጫ ላይ ታውቃላችሁ፣ ታውቃላችሁ። ባለፈው ብራዚልን እንደዚህ ኩክ አድርጓቸው በፔናልቲ ያሸንፏቸዋል ማለት ነው። ፖርቹጋል ይሄንን ብታልፍ እንኳን ስፔንን አለፈች። ይሄ ቤልጂየም ነው፣ ኖርማል ነው። ቤልጂየም ከስፔን ይቀላል። ቤልጂየም ስፔንን ኔሽንስ ሊግ ላይ ስላሸነፈ ገብቷቸዋል አይደለም። እዚህ ጋር እድል ሊኖረን ይችላል፣ ግን ስፔኖች ማን አላቅም። በቃ እኔ አላቅም። ብቻ ይሄን አለፍን፣ በቃ በሚራክል አለፍን ብለን ቤልጂየምንም አለፍን። ከዛ ፈረንሳይኛ የዓለም ዋንጫው ፋይናል ቦሶች ናቸው እነዚህ። ማን ፈረንሳይን ማንም ቲም ያልፋቸው አይደለም። ፖርቹጋል ማለት ነው፣ ብራዚል፣ አርጀንቲና፣ ስፔን አንድ ላይ እንደዚህ ቲም አዋቅረው ፖርቹጋል ጋር ፈረንሳይ የሚያሸንፈው አይደለም። ማን ጤነኛ አይደሉም እነዚህ ኤዎች ናቸው እንዳለ። ዴምቤሌ ሃትሪክ ይሰራል፣ እምባፔ ከፈለገ ሃትሪክ ይሰራል። ኦሊሴ ሃትሪክ አሲስት ሊያደርግ ይችላል እንዴ። ኦሊሴ ደበረኝ ስትል ቼርኪ ያንጠባጠባል። ማን እንዴት ነው ማን በቃ መጸለይ ያለብን። የዘንድሮ ዓለም ዋንጫ ማለት ሰላማችን እየነሳን እንቅልፋችን እየነሳን ለፖርቹጋል ደጋፊዎች ያው ለሁላችንም ደግሞ ብቻ የሆነ አይነት ዓለም ዋንጫው ነው ራውንድ ኦፍ 32 ላይ ደርሷል። ፎሎ ማታረጉኝ ሰዎች ፎሎ እያደረጋችሁ ስለ ዓለም ዋንጫው አዲስ ነገር ማግኘት የምትፈልጉ ከሆነ ከራውንድ ኦፍ 32 ወደ 16 ማን ያልፋል ብዬ እንደማስብ ነው ይሄ ቪዲዮ ላይ የምነግራችሁ ማለት ነው። የመጀመሪያ ጨዋታ ጀርመን ከፓራጓይ ነው። ጀርመን ታልፋለች ብዬ አስባለሁ። ይሄን ጨዋታ ፓራጓይ የእርግጫ ጨዋታ በጣም ነው የሚጫወቱት፣ ግን ጀርመኖች ያ ነገር ኒውትራላይዝ አድርገው ያልፋሉ ብዬ አስባለሁ። ስዊድን ከፈረንሳይ ታልፋለች በጣም ግልጽ በሆነ ሁኔታ፣ ግን ቆንጆ ጨዋታ የምንመለከተው ስል ያው አታኪንግ ፉትቦል ማለት ነው። ስዊድን በካውንተር ለመጫወት ነው ሞከረው። ሚድፊልዷ መቆጣጠር አይችልም፣ ዲፌንሷ መቆጣጠር አይችልም። እንደዛ ነው ማምነው እኔ።
ሳውዝ አፍሪካ ከካናዳ ጥሩ ጨዋታ ይሆናል ብዬ አስባለሁ። እዚህ ጨዋታ ላይ ትንሽ አከራካሪ ሊሆን ይችላል፣ ነገር ግን ለካናዳ መቋጠር አለብን። ካናዳ እንድታልፍ የምትፈልግ ከሆነ ሳውዝ አፍሪካ የተሻለ የማለፍ እድል አላት ብዬ ነው የማምነው። እዚህ ጨዋታ ላይ ሞሮኮ ከኔዘርላንድ የሚገርም ብሎክ ባስተር የሆነ ጨዋታ ነው የምንመለከቱ። ሁለቱም በጣም ቆንጆ ፎርም ይዘው ነው ወደ ጥሎ ማለፉ እየመጡ ያሉት። ሞሮኮ አራተኛው ታሪክ ዓለም ዋንጫ ላይ ኔዘርላንድ ደግሞ ብዙ ጊዜ ጫፍ ጋር የምትደርስ ሀገር ናት። ያለፈውን ዓለም ዋንጫ ሩብ ፍጻሜ ላይ ነው የወደቁት። ስቲል ኔዘርላንድ ብታልፍ ይመስለኛል። ኔዘርላንድ ታልፋለች ብዬ አስባለሁ። ፖርቹጋል ከክሮኤሺያ በጣም ከባድ ጨዋታ ነው የሚሆነው፣ ምክንያቱም እኛ የምንጠብቃት ፖርቹጋል ጭንቅላታችን ውስጥ ያለችው አይደለም ያለችው እንደ ምርጥ ሶስተኛ ነው ክሮኤሺያ ያለፈችው፣ ግን ከባድ ተፋላሚ ትሆናለች። ስቲል ፖርቹጋል ታልፋለች ብዬ አስባለሁ። ኦስትሪያ ከስፔን ጥሩ ጨዋታ እናያለን፣ ነገር ግን ስፔን ታልፋለች። እዚህ ጋር ደስ የሚል ኳስ እንመለከታለን ብዬ ማስበት ፍሪ ፍሎይንግ ጨዋታ ቦዝኒያ ከዩኤስኤ፣ ስቲል ግን ዩኤስኤ ታልፋለች ብዬ ነው የማምነው። ጋና ከቤልጂየም ደግሞ ቤልጂየም ታልፋለች። እዛ በኋላ ሌላ አንድ ቆንጆ ጨዋታ እንመለከታለን። የጃፓንን እግር ኳስ ላየ የሚጮት ኳስ ከአርሰናል ጋር ይመሳሰላል ቢል ክደት አይሆንም። ማን የድሮ አርሰናል ይመስላል ኳሳቸው። ኳስ በጣም ነው የሚወዱት። እንደውም እንደታከፈ ኩቡ እንደ ሚቶማ አይነት ተጫዋቾቻቸው ምናምን ነገር በጉዳት አተው ነው እንደዚህ የሚጮት እነ ታኩሚ ሚናሚኖ ምናምን ነገር ግን ስቲል ብራዚል ታልፋለች ብዬ አስባለሁ። ከአፍሪካ ሀገሮች ጥንካሬ ካላቸው ላይ በጣም ደስ ካሰኙኝ ሀገሮች አንዷ ኮት ዲቮር ናት። ኮት ዲቮር ከኖርዌይ ነው የምትጫወተው። በጣም ከባድ ጨዋታ ነው ለመገመት። እንዲሁ አየር ላይ ግን አስብ ብትሉኝ እኔ ያው ኖርዌይ ታልፋለች ብዬ አስባለሁ። ከሜንታሊቲም ከተለያዩ ነገሮችም አንፃር ሜክሲኮ ከኢኳዶር ታልፋለች ብዬ አስባለሁ። እንግሊዝ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ እንግሊዝ ታልፋለች። ከዛ በኋላ ኬፕ ቨርድ ከአርጀንቲና የኬፕ ቨርድ ቆንጆ ጉዞ እዚህ ጋር ያበቃል። ቦስኒያ እዚህ ጋር ይጨርሳሉ ብዬ አስባለሁ። ግብጽ ከኒውዚላንድ ጥሩ ጨዋታ ነው የምንመለከተው፣ ነገር ግን ግብጽ ታልፋለች ብዬ አስባለሁ። አልጄሪያ ከስዊዘርላንድ ታልፋለች ብዬ አስባለሁ። የመጨረሻው ጨዋታ ደግሞ ጋና ከኮሎምቢያ ደግሞ ኮሎምቢያ ታልፋለች ብዬ አስባለሁ። እናንተም እንደምትቀይሩ ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ ሊንክ፣ ሼር እያረጋችሁ ይመቻችሁ። ጋናዊው ጠንቋይ ሜሲ እያነባ በኬፕ ቨርዲ ተሸንፎ ወደ ሀገሩ ይመለሳል ብሎ ተናግሯል። ብዙ ጊዜ የሚናገራቸው ነገሮች ትክክልና እውነት የሚሆኑት ጋናዊው ጠንቋይ አሁን ደግሞ ሜሲ እያነባ ወደ ሀገሩ የሚመለሰው በትንሿ በኬፕ ቨርዲ ተሸንፎ ነው በማለት ተናግሯል። አነጋጋሪው ጋናዊው ጠንቋይ አሁን በዓለም ዋንጫ የሚሰጣቸው አስተያየቶች እጅግ እያስገረሙ መጥተዋል። በዚህም በአሁኑ አርጀንቲና በጥሎ ማለፍ በትንሿ በታሪኳ ለመጀመሪያ ጊዜ በዓለም ዋንጫ በምትሳተፈው በኬፕ ቨርዲ ተሸንፋ ነው በማለት ተናግሯል። ይህ ጠንቋይ እንደተናገረው ሜሲም በዚሁ ሽንፈት እያነባ ወደ ሀገሩ ያመራል ወይም ደግሞ ይመለሳል በማለት ተናግሯል። እንደሚታወቀው ይህ ጠንቋይ ከዚህ በፊት እንግዲህ ሃሪኬን ጋና ላይ ጎል እንዳያስገባ ቋጥር ያለው በማለት ሃሪኬን ጎል አላስገባም ነበር። ከዛ በኋላ እንግዲህ ሃሪኬንን ፈትቼዋለሁ ያገባል በማለት ትላንትና እንግዲህ ሃሪኬን ጎል አስቆጥሯል። እንዲሁ ደግሞ በዚህ ዓመት እንግዲህ ወይም ደግሞ በዚህ የዓለም ዋንጫ ሮናልዶ እንግዲህ ዋንጫውን ያነሳል በማለት ግምቱን አስቀምጧል። ነገር ግን ይህ ጋናዊ ጠንቋይ ሜሲ ላይ እጅግ የሚያስደነግጥ ንግግር ነው የተናገረው። ሜሲ እያነባ ወደ ሀገሩ ይመለሳል፣ የሚሸነፈውም በኬፕ ቨርዲ ነው። እንግዲህ በዚህ ጥሎ ማለፍ ተሸንፎ ሜሲ እያነባ ወደ ሀገሩ ይመለሳል ብለዋል። ይህ ጠንቋይ ይሳካለት ይሆን? የእናንተ ግምት ኮመንት ላይ ያስቀምጡልን። ይህን መረጃ ለሜሲ አድናቂዎችና ደጋፊዎች ላኩላቸው፣ ሼር አድርጉላቸው። እውነት ሜሲ እንግዲህ ተሸንፎ እያለቀሰ ይሄድ ይሆን? ግምታችሁን ኮመንት ላይ አስቀምጡልን። የዓለም ዋንጫውን ልንደግመው ነው ጋይስ። ሊዮኔል አንድሬስ ሜሲ እና አርጀንቲና ምድባችንን የበላይ ሆነን ማጠናቀቃችንን ተከትሎ 4 ውስጥ እስክንደርስ ድረስ እንግዲህ ቀለል ያለ ድልድል ነው የደረሰን። ምናልባትም ከበድ ሊል የሚችለው 4 ውስጥ ስንደርስ የምንገጥመው ቡድን ነው። ምክንያቱም 32 ውስጥ የምንገጥመው እንግዲህ ቀጣይ ጨዋታችን ከኬፕ ቨርዲ ጋር ነው። ከዛ በመቀጠል 16 ውስጥ የግብፅና የአውስትራሊያን አሸናፊ እንገጥማለን። በመቀጠል 8 ውስጥ ስንደርስ የስዊዘርላንድ፣ አልጄሪያ እንደዚሁም የኮሎምቢያን የጋናን አሸናፊ 8 ውስጥ የምናገኝ ሲሆን 4 ውስጥ ትንሽ ከበድ ሊል የሚችለውን እንግሊዝ፣ ብራዚል እና እነ ኖርዌይ የሚገኙበትን ድልድል የምናገኝ ይሆናል ማለት ነው። ዓለም ዋንጫው ከመጀመሩ በፊት እንግዲህ አርጀንቲና ዘንድሮ ባክ ቱ ባክ የዓለም ዋንጫውን የማሳካት እድል አላት ብዬ ተናግሬ ነበር። አሁንም እንግዲህ እየሆነ ያለው ያ ይመስለኛል። እናንተስ ሊዮኔል አንድሬስ ሜሲ እና አርጀንቲና ባክ ቱ ባክ የዓለም ዋንጫውን ያሳኩታል ወይስ ደግሞ የትኛው ምድብ ላይ ወይም የትኛው ድልድል ላይ የምትወድቅ ይመስላችኋል? ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ፎሎ ማድረግ አይረሳ። በደንብ ኮፒ ሊንክ ይደረግ። ይመቻችሁ።